የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። አናስተሊንግ ብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን 3 አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜው አብራችሁኝ ቆዩ። በኢትዮጵያና በኤርትራ ድንበር ላይ ምን አዲስ ነገር አለ ሲል ቢቢሲ የኢትዮጵያና የኤርትራ ድንበርን በተመለከተ ያወጣው ሰፊ ዘገባ አለ። በዝርዝር ታደምጡታላችሁ። በኩል ደግሞ እንዲሁ ከአመታት በፊት ዓለምን አስጨንቆ የነበረውና ለበርካታ ሰዎች ሞት ምክንያት የሆነው የኮሮና ቫይረስ ኮቪድ-19 በሽታ ዳግም መከሰቱ ተሰምቷል። ጉዳዩን አስመልክቶ ከወደ ቻይና፣ ሆንግ ኮንግ፣ ህንድ ሌሎችም አካባቢዎች የተሰሙትን መረጃዎች የምታደምጡ ይሆናል። በሌላ በኩል ክቡራን አድማጮች እስራኤል በጋዛ በሰነዘረችው ከባድ የአየር ድብደባ ከ54 በላይ በትምህርት ቤት ውስጥ ተጠልለው የነበሩ ንጹሃን ዜጎች መገደላቸው ተሰምቷል። እኔ ንጹሃን ዜጎችን ኢላማ አላደረኩም፣ ኢላማ ያደረኩት የሐማስ ኃይሎችን ነው ትላለች እስራኤል። ነገር ግን በመሬት ላይ ደግሞ የተገደሉት ንጹሃን ዜጎች መሆናቸውን ያመለክታል ይላል ከጋዛ የሚወጣው ሪፖርት። ጉዳዩን በተመለከተ የማስደምጣችሁ ዘገባ ይኖራል። እስከ ፍጻሜው ቆዩ። ዝርዝር መረጃውን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቀድሚያም በኢትዮጵያና በኤርትራ ድንበር አካባቢዎች ምን አዲስ ነገር አለ ሲል ቢቢሲ የድንበሩን ሁኔታ በተመለከተ ከአካባቢው ነዋሪዎችና ከአካባቢው ባለስልጣናት ሰፊ ዘገባ ይዞ ወጥቷል። በትግራይ ክልል የተካሄደውን ጦርነት ተከትሎ የድንበር አካባቢዎቹን የተቆጣጠሩት የኤርትራ ወታደሮች በአዲግራት ወደ ዛላምበሳ በሚወስደው መንገድ ላይ አስቀምጠውት የነበረውን አንድ ኬላ ማንሳታቸውን በትግራይ ክልል የሚገኙ አንድ ባለስልጣን ለቢቢሲ ማረጋገጣቸው ተሰማ። ከሰሞኑ የኤርትራ ሰራዊት በትግራይ ክልል የተቆጣጠራቸውን አካባቢዎች ለቆ ወጥቷል በሚል በተለያዩ የማህበራዊ ሚዲያ ገጾች ሲሰራጭ መረጃ የቆየ ሲሆን ሁለቱን ሀገራት የሚያገናኙ በትግራይ ክልል የሚገኙ አካባቢዎች ክፍት ስለመሆናቸው በተደጋጋሚ ሲነገር መቆየቱ ይሰማል ብሏል ቢቢሲ። ቢቢሲ ያነጋገራቸው የድንበር አካባቢ ነዋሪዎችና የአካባቢው ምንጮች ግን የኤርትራ ሰራዊት አሁንም የያዛቸውን አካባቢዎች ይዞ እንደሚገኝ ለቆም እንዳልወጣ የገለጹ ሲሆን በዛላምበሳ፣ በራማ፣ በሽራሮና በባድመ አካባቢዎች የተያዙ ቦታዎች አሁንም በኤርትራ ሰራዊት ቁጥጥር ስር እንደሚገኙ አመልክቷል። ነገር ግን በዛላምበሳ መስመር የሚገኝ አንድ የኤርትራ ሰራዊት ኬላ ግንቦት 10 ቀን 2017 ዓ.ም ጀምሮ መነሳቱን በአካባቢው የሚገኙና ስማቸው እንዳይጠቀስ የጠየቁ የትግራይ ክልል ባለስልጣን ለቢቢሲ ትግርኛ መናገራቸውን ቢቢሲ ዘግቧል። ምንጩ እንደሚናገሩት ከሆነ ኬላው የተቀመጠው በትግራይ ክልል ተቀስቅሶ ከነበረው ጦርነት በኋላ መሆኑን አስረድቷል። ከአዲግራት ወደ ዛላምበሳ በሚወስደው መንገድ ላይ በነበረው ኬላ ምክንያት በዚህ መስመር የሚያልፉ ሰዎችና ተሽከርካሪዎች በኤርትራ ሰራዊት ፍተሻ ይደረግባቸው እንደነበረ የገለጸ ሲሆን ከአዲግራት ወደ ዛላምበሳ በሚገኘው መንገድ ላይ የነበረና በኤርትራ ሰራዊት የቆመ አንድ ኬላ ለጊዜው ምክንያቱ ባልታወቀ ሁኔታ እንዲነሳ ሆኗል ብለዋል። የአካባቢው ነዋሪዎች በሚያልፉ ሰዎችና ተሽከርካሪዎች ላይ በድንገት ይደረግ የነበረው ፍተሻ መቆሙን እንደሚያውቁ አክለው ገልጸዋል። ይሁን እንጂ አሁንም በተለያዩ የትግራይ ክልል የድንበር አካባቢዎች የኤርትራ ሰራዊቶች እንደሚገኙ ባለስልጣኑ ለቢቢሲ አረጋግጠዋል። ባለስልጣኑ ለቢቢሲ ጨምረው ሲናገሩ ለምሳሌ በዛላምበሳ አዲሃቂ ሰፈር፣ ዝንባሁጽ አካባቢ፣ አዲስ ዓለም አካባቢ፣ በከፊል አዲ አሰርተና የኢሮብ አካባቢ ዳርቻዎች የኤርትራ ሰራዊት የሚገኝባቸው ቦታዎች ናቸው ብለዋል።
ከዛላምበሳ በ20 ኪሎ ሜትር ርቃ በምትገኘው ፋጺ ከተማ ከ2016 ዓ.ም ጀምሮ የኢትዮጵያ ፌዴራል መንግስት ጉምሩክ ባለስልጣን አሁንም የኮንትሮባንድ እንቅስቃሴን እንደሚቆጣጠር አብራርተዋል። ከዛላምበሳ 20 ኪሎ ሜትር ርቀት ላይ ፋጺ ላይ የኢትዮጵያ ገቢዎችና ጉምሩክ ባለስልጣን የፍተሻ ጣቢያ ስለነበረ በድንበር ላይ መደበኛ የንግድ ልውውጥ ማድረግ አይቻልም ብለዋል። ቢቢሲ ያነጋገራቸው የሽራሮና የራማ ድንበር አካባቢ ነዋሪዎች በተመሳሳይ ኤርትራ ሰራዊት ከአካባቢው ለቆ አለመውጣቱንና በአካባቢው አሁንም እንደሚገኝ ገልጠዋል። አንድ የሽራሮ አካባቢ ነዋሪ ለቢቢሲ ሲናገሩ በወረዳው ስር የሚገኙት አዲ ጸጸር፣ ብችላማ፣ ሰንበል፣ ባድመ፣ ሐዲሽ አዲ፣ ደምቦ፣ ጉዳሞ እና ደምቦ ምንጊል የተባሉ አካባቢዎች አሁንም በኤርትራ ሰራዊት ስር ተይዘው እንደሚገኙ ገልጸው እነዚህ አካባቢዎችም ከጦርነቱ በፊት የኢትዮጵያ መከላከያ ሰራዊት ይዟቸው የነበሩ አካባቢዎች እንደነበሩ ገልጸዋል። ነዋሪው በማህበራዊ ሚዲያ የሚሰራጨው ነገር ውሸት ነው፣ ሁሉም ነገር እስካሁን ባለበት ነው ያለው፣ ምንም አይነት የፌዴራል መንግስትም ሆነ የትግራይ ክልል የጸጥታ ኃይል በአካባቢው የለም፣ የኤርትራ ሰራዊት ብቻ ነው በአካባቢው ያለው ሲሉ ተናግረዋል። በራማ ድንበር አካባቢ የሚገኙ ሌላ ነዋሪም በተመሳሳይ በኤርትራ ሰራዊት የተያዙ አካባቢዎችና በድንበሩ በተመለከተ አዲስ ነገር እንደሌለ አመልክተዋል። ከቅርብ ጊዜ ወዲህ የተወሰኑ የህዝብ ለህዝብ ግንኙነቶች መጀመራቸውን የሚገልጹ ነዋሪዎች የአካባቢው ነዋሪዎች የኤርትራ ሰራዊት በሚቆጣጠረው አካባቢ ወደሚገኝ ወንዝ በመሄድ እንስሳዎቻቸውን ውሃ እንደሚያጠጡ ተናግረዋል። ህዝቡ አሁን ላይ ወደ ወንዝ ይወርዳል፣ አንዳንድ ነገርም ያደርጋል፣ በጎቹን ከብቶችንም ውሃ ያጠጣ ይመለሳል፣ ሌላ የሚያደርገው ነገር ካለ እንደዚያም ያደርጋል። ከዚያ በፊት እንደዚያ አልተለመደም ነበር፣ አሁን ግን ያለው ሁኔታ ይህ ነው ሲሉ ያስረዳሉ። ከኤርትራ በኩል ከብቶች፣ ግመሎችና ሌሎችም እንስሳዎችም አልፈው በሚወጡበት ጊዜም በተቋቋመ ኮሚቴ አማካኝነት እንደሚመለሱ ገልጸው በድንበር አካባቢ ያለው እንቅስቃሴ ይህንን ይመስላል ብለዋል። ከዚህ ውጪ ግን ይፋዊ በሆነ መልኩ የተጀመረ የህዝብ ለህዝብ ግንኙነትም ሆነ የትራንስፖርት አገልግሎት በኢትዮጵያና በኤርትራ በኩል የለም ሲሉ ያስረዳሉ። የኢትዮጵያና የኤርትራ ድንበር ይገባኛል ምክንያት ደም አፋሳሽ ጦርነት ማድረጋቸውን ተከትሎ የድንበር ኮሚሽን የሁለቱን ሀገራት ድንበር ካመለከተ በኋላ መሬት ላይ ባለመወሰኑ አሁን ድረስ የሁለቱ ሀገራት ድንበር በግልጽ ሳይለይ ቆይቷል። አሁን ሰዓትም ከትግራይ ጦርነቱ ወዲህ የኤርትራ ሰራዊት የኢትዮጵያ ሉዓላዊ ግዛትን ተቆጣጥሮ እንደሚገኝ በተደጋጋሚ መነገሩ አይዘነጋም። በሌላ ዜና ከዓመታት በፊት የዓለምን አኗኗር በከፍተኛ ሁኔታ ያዘበራረቀውና ለበርካታ አዲስ ነገሮች መወለድ እንዲሁም ለበርካታ ሰዎች ህይወት መጥፋት ምክንያት የሆነው የኮቪድ-19 በሽታ በድጋሚ መምጣቱ ተሰማ። ከ6 ዓመታት በፊት ከቻይና ውሃን ግዛት በመነሳት በዓለማችን የተዳረሰው የበርካቶችን ህይወት የቀጠፈው የኮቪድ-19 በሽታ በድጋሚ መከሰቱ የተሰማ ሲሆን በአሁኑ ወቅትም በዚህ ሰሞን በህመሙ የተያዙ ሰዎች ቁጥር ከ1000 ያለፉበትና 700 ሰዎች ህይወታቸውን ያጡባት ህንድን ጨምሮ በሲንጋፖር፣ በሆንግ ኮንግ፣ ቻይና እንዲሁም ታይላንድ ከፍተኛ ቁጥር ያላቸው ታማሚዎች መገኘታቸውን የጠቆመው ፈርስት ፖስት ምንም እንኳን ባለሙያዎችም በአሁኑ ወቅት የቫይረሱን ስርጭት በቁጥጥር ስር ላይ ያለ ይመስላል ቢሉም እንደ ወረርሽኝ የሚተላለፍ አለመሆኑን በመግለጽ ያለፈውን ስጋት የሚቀሰቅስ ሁኔታ ላይ እንዳልሆነ ቢገልጹም ተጋላጭ የሆኑ ሰዎች ግን አስፈላጊውን ጥንቃቄ እንዲያደርጉ መጠየቃቸውን ጠቅሶ አዲሱ የኮቪድ-19 ህመም ምልክቶች ከዚህ ቀደም ከነበረው በተወሰነ መንገድ የተለዩ መሆናቸውን በአሁኑ ወቅት አብዛኞቹ ታማሚዎች የራስ ህመም፣ ድካምና የጉሮሮ ህመም እንዲሁም ትኩሳት የሚታይባቸው ሲሆን ከዚህ ቀደም ግን የሽታ ጣዕም ማጣት የህመሙ አንዱ ምልክት እንደነበር ማስታወሳቸውን ዘግቧል። የቫይረሱ ስርጭት ስጋት ካለመሆኑም ባሻገር አብዛኛው ሰው ቫይረሱን ለመቋቋም የሚያስችል በሽታ የመከላከል አቅም መገንባቱን ተከትሎ በዚህ ቫይረስ ቢያዝ ቀላል የህመም ስሜት እንደሚኖርበት በእረፍት እንዲሁም በመድኃኒት በአጭር ጊዜ መዳን እንደሚችል የተገለጸ ሲሆን ነገር ግን በእድሜ የገፉ ሰዎች እንዲሁም በሽታ የመከላከል አቅማቸው የተዳከመ ለኢንፌክሽን የመጋለጥ እድል ያላቸው ሰዎችም ከፍተኛ ጥንቃቄ እንዲያደርጉ ማሳሰቢያ መስጠቱን የጠቆመው ዘገባው በአሜሪካ ዜጎችም በአመት
ሁለት ጊዜ በየ6 ወር ልዩነት ክትባቱን እንዲወስዱና ኩባንያዎችም የሚያዘጋጇቸውን ክትባቶች በየጊዜው እንዲያሻሽሉ መደረጉን ጠቅሶ በተጨማሪም ክትባቱ እድሜያቸው ከ12 ዓመት በላይ ለሆኑ ታዳጊዎች መዘጋጀቱን በማንሳት በአንዳንድ የህንድ አካባቢዎች በሕክምና ተቋማት ባሉና የመተንፈስ ችግር ላጋጠማቸው ሰዎች አስገዳጅ ምርመራ ሲደረግ ነፍሰ ጡር እናቶች ደግሞ ማስክ እንዲያደርጉ መደረጉ ሲገለጽ ከ5 ዓመታት በኋላ ሰዎች ከቫይረሱ ጋር መኖር የሚቻልበት ደረጃ ላይ በመድረሳቸው የቫይረሱ ስርጭት የወረርሽኝ ስጋት እንደማይፈጠር ከወዲሁ የተለያዩ የጥንቃቄ እርምጃዎች በሀገራት መወሰድ መጀመራቸውን አመልክቷል። በመጨረሻም እስራኤል ባደረሰችው ከባድ የአየር ድብደባ በፊልስጤም በትምህርት ቤት ውስጥ የተጠለሉ ቢያንስ ከ54 ሰዎች በላይ ህይወታቸውን ማጣጣቸው ተሰምቷል። እስራኤል በፊልስጤማ በጋዛ ባደረሰችው ከባድ የአየር ድብደባ በትምህርት ቤት ህንጻ ውስጥ ተጠልለው የነበሩ ንጹሃን 54 ፊልስጤማውያን መገደላቸውን የሆስፒታል ዳይሬክተሮች ለቢቢሲ አረጋግጠዋል። በጋዛ የሚገኘው ፋሃም አልጃርጋዊ ትምህርት ቤት በመቶዎች የሚቆጠሩ ከመኖሪያ ቤታቸው የተፈናቀሉ ሰዎች ተጠልለውበት የነበረ ስፍራ ሲሆን እስራኤል በስፍራው ላይ ከፍተኛ የሆነ የአየር ድብደባ አካሂዳለች ተብሏል። ከተገደሉት 54 ሰዎች መካከልም ትምህርት ቤት ውስጥ ተጠልለው የነበሩ ቢያንስ 35 ሰዎች እንደሚገኙና የተቀሩትም በአካባቢው ተጠልለው እንደነበር ተመልክቷል። ከጋዛ የወጣው መረጃ እንደሚያመለክተው ሁለት መጠለያ ውስጥ የነበሩ ክፍሎች በእሳት ከጋዩ በኋላ ህፃናትን ጨምሮ በርካታ አስክሬኖችም በቦታው ወዳድቀው ታይተዋል ብለዋል። ሰውነታቸው እንደተቃጠለም ያመለክታል ብለዋል። የእስራኤል መከላከያ ሚኒስትር ባወጣው መግለጫ ግን እኔ ንጹሃን ዜጎችን አልነካውም፣ የሐማስ ሰራዊቶችን ነው የገደልኩት በማለት አስተባብሏል። አካባቢው ጥቃት ለማቀነባበር ሐማስ የሚጠቀምበት እንደሆነ አረጋግጬ የወሰድኩት እርምጃ ነው ሲል ምንም አይነት ጥቃት በንጹሃን ዜጎች ላይ አላደረስኩም ሲል የእስራኤል መከላከያ ሚኒስትር ምሽቱን ባወጣው መግለጫ አስተባብሏል። ህፃናትን ጨምሮ ብዙ ሰዎች በእሳት ተቃጥለው የሚያሳዩ አሰቃቂ ቪዲዮዎች ከአካባቢው ላይ የተሰራጩ ሲሆን በህይወት የተረፉ ሰዎችም ከፍተኛ ጉዳት እንደደረሰባቸው ይታያል። በሰሜን ጋዛ የአምቡላንስ አገልግሎት ሰጪ ኃላፊ ፋሪስ አፋና እንዳለው ከሆነ በቦታው ሲደርስ መማሪያ ክፍሎቹ ሙሉ በሙሉ ተደርምሰውና በርካታ ህፃናትም ወድቀው ታይተዋል ብሏል። የተገኙ ህፃናትና ሴቶች ናቸው እየጮሁ የነበሩት። በርካታ ሴቶችና ህፃናት በሳት ተለብልበው ታይተዋል። ከሞቱትም አብዛኞቹ ህፃናት ናቸው ብለዋል። የአልአህሊ ሆስፒታል ዳይሬክተር የሆኑት ዶክተር ፋደል አልናይም እንዳሉት ከሆነ በጃባሊያ በደረሰ ሌላ ጥቃትም ሌሎች 19 ሰዎችም በሌላ የጋዛ ክፍል እንደተገደሉ ተናግረዋል። በቦታው ምን ኢላማ እንደተደረገ የእስራኤል መከላከያ ሰራዊት ከመግለጽ ተቆጥቦ እስራኤል ያደረሰችውን ሁለት ከባድ የአየር ድብደባ በሰሜናዊ ጋዛ በስፋት የቀጠለችው ጥቃት አካል ነው ብሎታል። በ48 ሰዓታት ውስጥ 200 ኢላማዎችን በእስራኤል መከላከያ ኃይል መደብደቡ የተመለከተ ሲሆን እነዚህም የሐማስ መቀመጫዎች ናቸው ያልኳቸው ነው የደበደብኩት ትላለች እስራኤል። ከፍተኛ የሐማስ ባለስልጣን ለቢቢሲ እንደገለጹት በቅርቡ የአሜሪካ ልዩ ልዑክ ስቲቭ ዎትኮፍ ባቀረቡት የተኩስ አቁም ስምምነት መስማማታቸውን ገልጸው ዊትኮፍ ግን ካቀረቡት የተኩስ አቁም ሐሳብ የተለየ ሐሳብ መቅረቡን ገልጸው ተቀባይነት የለውም ሲሉ ለሪፖርተር ተናግረዋል። በእስራኤል በኩል ይህ እቅድ ተቀባይነት እንደማይኖረው ጭምጭምታ ተሰምቷል ተብሏል። በሁለቱ ወገኖች መካከል የተኩስ አቁም ስምምነት ለማድረግ ጥረቶች ቢቀጥሉም ባለፈው ሳምንት ፊልስጤማዊ ሐኪም በሚኖርበት ቤት በደረሰ ጥቃት የአንድ ቤተሰብ አባል ከሆኑ 10 ልጆች 9 መገደላቸው ተመልክቷል። ክቡራን አድማጮች ለሰዓቱ ብታረምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው
ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ